ይህ የአንድ አትሌት ታሪክ ብቻ አይደለም። እንደ ማንኛውም ሰው ብቻ ለመሆን ፈቃደኛ ያልሆነ ሰው ታሪክ ነው። የማይቻለውን እንደሚቻል እውን ያደረገ ታሪኩ ለሌሎች የሚሆን ንድፈ ሐሳብ፣ ጥዑም ስልተ ምት ለማድነቅ ብቻ ሳይሆን ለማሰላሰልም ጭምር የሚሆን ጥሪ፣ ለመነሳሳት ብቻ ሳይሆን ለመተግበር። ምክንያቱም በውስጣችሁ ለመመረጥ እየተጠባበቀ ያለ ታላቅነት አለና። ስለዚህ እንጀምር። ዳይሴክቲንግ ሃይሌ ዘ ፕሪንሲፕልስ ዳት ቢውልት ኤ ሌጀንድ የሃይሌ ኃይሎች ለታላቅነት ያበቁት መርሆች በሚል ርዕስ በእንግሊዝኛ ቋንቋ ከታተመው በአትሌት ኃይሌ ገብረስላሴ ሕይወት ዙሪያ ከሚያጠነጥነው መጽሐፍ መግቢያ ላይ አግኝተን ወደ አማርኛ የመለስነው የተቀነጨበ ሐሳብ ነው። በልጁ ሜላት ኃይሌና ናይጄሪያዊው ኦባዮሚ ሮቲሚ የተሰናዳውን ይህንን መጽሐፍ ሲያነቡ ስለ ኃይሌ የሩጫም ሆነ የቢዝነስ ስኬት፣ ስለ ቤተሰቡም ሆነ ስለ ሀብት ንብረቱ አይተርክላችሁም። ይልቁንም ታላቁን ውጤታማውን የሀገር ምልክቱን ኢትዮጵያንና ሕዝቧን በየሄደበት ተከብሮ ያስከበራትን ሰው ከልጅነት እስከ ዕውቀት ከጀማሪ አትሌትነት እስከ ኦሊምፒክ ሻምፒዮንነት ከዚያም አልፎ እስከ ቢሊዮነርነት በዘለቀው ስኬታማ ሕይወቱ ለዚህ የከፍታ ማማ ያበቁትን መርሆች አንባቢ እርሱ በሚታወቅበት የይቻላል መንፈስ ወደ ራሱ ሕይወት ወስዶ እንዲጠቀምባቸው ተለይተው የተመረጡ 12 የስኬት መርሆቹን እንጂ። ይህ የሆነው ደግሞ በማንም ሳይሆን በራሱ በኃይሌ ውሳኔ መሆኑን ጸሐፊዎቹ መጽሐፉ ላይ አስፍረውታል። በእኔ ጉዳይ መጽሐፍ ከፈለጋችሁ ስለ እኔ ታሪክ ብቻ ሳይሆን ውጤታማ ስላደረጉኝና ከእኔ ማለፍ በኋላም ስለሚኖሩት መርሆች የጻፉ በማለት በ12 ምዕራፎችና 247 ገጾች የተሰናዳው ይህ መጽሐፍ ከግለ ታሪክነት ወደ አነቃቂነት ዘውግ የሚቀርብ ሲሆን በእያንዳንዱ ምዕራፍ ለሕይወት ስንቅ የሚሆኑ ጠቃሚ የሕይወት ተሞክሮች የሚገኙበት መድብልም ነው። ኃይሌን ለስኬታማነት ያበቁት ሚስጥሮች ብዙ ናቸው። ለሥራው ያለው የማይቀየር ተአማኒነት፣ ትጋት፣ ያልተቆራረጠ ድግግሞሽና ሌሎችም። የኃይሌ ባለቤት ወይዘሮ ዓለም ጥላሁን ስላላቸው አይተኬ ሚናም አንድ ሙሉ ምዕራፍ ተጽፎላቸዋል። በአሰላ አረንጓዴያማ መስክ በለጋ ዕድሜው የጠበቃቸው ከብቶች፣ የተንከባከበ ያሳደጋቸው ጥጆች፣ ለሌሎች ማሰብንና ኃላፊነትን በጊዜ መሸከምን፣ በልጅነቱ ከእኩዮቹ ጋር ከመጫወት ይልቅ ከሽማግሌዎች እግር ስር ቁጭ ብሎ ያሳለፈው ጊዜ የማኅበረሰብን ጥልቅ ዕውቀት፣ ታሪክ፣ ግብረ ገብነትንና ማኅበራዊነትን እንዲሁም ሌሎች ጠቃሚ የሕይወት መርሆችን እንዲያገኝበት እንዴት እንደረዱት ይገልጻል። ሌላው ኃይሌ ለስኬት አብቅቶኛል ብሎ በመጽሐፍ ውስጥ የዘረዘራቸው መርሆች በሙሉ ዓለም ላይ በተለያየ ዘርፍ ስኬታማ የሆኑትን እንደ ኔልሰን ማንዴላ፣ ቤንጃሚን ፍራንክሊን፣ ዋረን ቡፌትና ባራክ ኦባማ አይነት ታላላቅ ሰዎችን ለስኬት ካበቋቸው መርሆች ጋር ያላቸው ተቀራራቢነት በየጊዜው ይፋ በሚደረጉ የስኬታማነት መንገዶችን በሚያሳትሙ የጥናትና ምርምር ህትመቶች ላይ የሚወጡ ሐሳቦችና መጽሐፍቶች እርሱ ለዘመናት ሲተገብረው ከኖረው የሕይወት መርሁ ጋር ያላቸው መመሳሰል በእርግጥ ስኬት እንዴት ይመጣል? ለእነማን ይመጣል? ስኬትስ ምንድን ነው? እያለ እያመራመረ እንዲነበብ የሚጋብዝ መጽሐፍ ነው። በመጽሐፉ ዘ ፓወር ኦፍ ሪዲንግ ኤንድ ኢምፕሊሜንቴሽን በሚለው ምዕራፍ ላይ ኃይሌ ለሁላችንም የሚጠይቀው አንድ ጥያቄ አለ። ሁላችንም እንማራለን፣ እናነባለን፣ ነገር ግን ምን ያህል የተግባር ሰዎች ነን የሚል። ምክንያቱም እንደ መጽሐፉ ጥናታዊ ገለጻ ከሆነ በፍጥነት ወደ ተግባር ያልተቀየረ ንባብ ወይም ዕውቀት የመረሳት ዕድሉ 90 በመቶ ነው። መጽሐፉ ላይ የኃይሌን አንባቢነት ብቻ ሳይሆን ከብዙዎቻችን የሚለየውን በትንሹም ቢሆን ያነበበውን ወይም የተማረውን ወዲያውኑ ወደ ተግባር የመቀየር ልማድንም እናገኛለን። ሮም በአንድ ምሽት አልተገነባችም እንደሚባለው እርሱም ሁሉንም ነገር በአንድ ጊዜ ሳይሆን በሂደት በትንሹ እየተገበረ ለስኬት እንደበቃ የሚገልጸው ኃይሌ ስለ ቢዝነስና አጠቃላይ ሕይወቱ የአመለካከት ለውጥ ስለፈጠረለትና ሁላችንም እንድናነበው የሚመክረን መጽሐፍ የሪቻርድ ካርልሰን ዶንት ወሪ ሜክ መኒ የሚለውን ነው። መጽሐፉ በአጭሩ ከተጨናነቀ አእምሮ ይልቅ የተረጋጋው ውጤታማ ውሳኔ እንደሚወስንና ወደ ተግባር የሚያስገባ እንደሆነ የሚያትት ሲሆን ኃይሌም በዚህ ትምህርት መረጃና ዕውቀት በአንጻራዊነት እንደ ልብ በሚገኝበት ዘመን በስኬታማና በመደበኛ ሰዎች መካከል ያለው ልዩነት የተግባራዊነት ብቻ እንደሆነ ይሞግተናል። ከዓመታት በፊት በሀገራችን በነበረ ፖለቲካ ወለድ አመፅ ሻሸመኔና ዝዋይ የነበሩት ሆቴሎቹ ሲወድሙበት ከልቡ ያዘነው የሰራተኞቹን መበተን ነበር። መልሶ እንደሚገነባው ቃል የገባው ኃይሌ
ያለ ካሳ በድጋሚ አሻሽሎ ሰርቶታል። ኮቪድ-19 ወረርሽኝ መጥቶ ዓለም በሩን ሲዘጋና 90 በመቶ የሚሆኑ የሆቴሉ ደንበኞች ሲቀሩበት ኢንዱስትሪው በእጅጉ ሲፈተን ኃይሌ ከጭንቀት ይልቅ መፍትሄ ላይ በማተኮር የቢዝነስ ሞዴሉን የውጭ ሀገር እንግዶችን ካማከለ ወደ የሀገር ውስጥ ደንበኞችን መሰረት ያደረገ አሰራር በመለወጥ ፈተናውን ወደ ዘላቂ አትራፊ ድልነት ቀይሮታል። ኃይሌ በእነዚህ ሁለት አጋጣሚዎች ብቻ ምን ያህል ከራሱ በላይ ለሌሎች የሚያስብ በፈታኝ ወቅቶች ደግሞ ተስፋ ከመቁረጥና ከመቆም ይልቅ ተረጋግቶ መፍትሄዎች ላይ የሚያተኩር ስብዕና እንዳለው ማየት ይቻላል። በመጽሐፉ ሊነግረን የፈለገውም ይህንኑ ነው። ተስፋ አለመቁረጥን፣ ለሌሎች መኖርን፣ የጀመሩትን ትግል በፈተና ብዛት አለማቋረጥን። መጽሐፉ ከዚህም በላይ ስለ ኃይሌ ስለ ራሱ ብዙ ሊነገሩ የሚችሉ ታሪኮችን አላካተተም ብለን እናምናለን። በቀጣይ ህትመቶች ቢጨመሩ የምንላቸው ሐሳቦችም ይኖራሉ። በአጠቃላይ መጽሐፉ አንዴ ብቻ ተነቦ መደርደሪያ ላይ የሚቀመጥ ሳይሆን ጊዜ ተወስዶ ማስታወሻ የተጻፈ ተደጋግሞ ገጽ በገጽ ሳይሆን መስመር በመስመር የሚነበብ ስለ ኃይሌ ገብረስላሴ ሳይሆን ኃይሌን ስለፈጠሩና ለዚህ ስላበቁት መርሆች የሚተነትን በኃይሌ ስለ ኃይሌ ሳይሆን እርሱን በሚያውቁና መርሆቹን ከራሱና ከሌሎች ስኬታማ ሰዎች የህይወት ተሞክሮ ከሳይንስ ከማህበረሰብ ትውፊት ከልዩ ልዩ እምነቶች አስተምህሮች ከመጽሐፍት እያጣቀሱ አንባቢዎች ኃይሌን እንዲያውቁ ሳይሆን እርሱን እዚህ ስላደረሱት መርሆቹ እንዲረዱና እንዲለማመዷቸው በፈለጉ ጸሐፍት የተጻፈ የእናንተን ወደ ታላቅነት የሚደረግ ጉዞ ለማገዝ መጀመራችሁን ብቻ የሚጠባበቅ መጽሐፍ ነው። ስለዚህ እንጀምር።